ቦሌ ነው የምንገኘው ዛሬ ከሴሚናሩ ማግስት ማለት ነው። እና ፊቴ ትንሽ ጨፍገግ ካለባችሁ ፀሐይዋ ናት ይታያል። ዮሴ አሪፍ የቦሌ መንገድ ላይ ሀሜትን ጀምር እንዴ! የሚያምር መንገድ ሆኗል። መሃሉ ተነስቶ ተጸድቶ ሰፊ ሆኗልና ጸጥታው ምናምን ቦሌ እንደዚህ የምታውቀው አይደለም፣ እንዲህ የምታገኘው አይደለም። ሌላ ጊዜ ወከባ ምናምን አለና ቦሌ ነው ዋይዘው ያድር ነው። ከዮሴፍ ይድነቃቸው ሳይሆን ዮሴፍ የዩቲዩብ ቤተሰብ ነው። ትላንትና እንዴት ነበር መሰላችሁ ቆይታ? ትንሽ ፍርሃት ነበረው፣ ደስ የሚልም ነገር ነበረው። ምን እንደማወራ አላውቅም፣ ለምን ቪዲዮ እንደጀመርኩም አላውቅም። ግን ቦታው ድባቡ ደስ ብሎኝ ነው። እቺ ዳቦ ናት ዛሬ ሻይ በዳቦ በላን 995 ብር ከጨጨብሳ ጋር ከፍለን የወጣ ነውና ቦሌ ሳቬጅ የሆነች ቦታ ናት። የሜልቲንግ ፖትም ትመስለኛለች። የመላው አዲስ አበባ ያሉት ዝተቶች የሚመጡት ቦሌ ነው። እስከ 8 ሰዓት ተኩል ድረስ አልተኛውም። የሆነ ርቀት ላይ የነበረ ባር በሚያወጣው ድምጽ ማለት ነው። ዮሴፍ በአጋጣሚ ሳይሆን ታድላል አንተ ምንም ያለ ሐሳብ ለጥ ብለ እኔ እስከ 8 ከምናምን ፍሽክታ በላይ እየሰማው ነበር። ምናምን ውድ ነው መተኛት አይቻልም ምናምን ሀሜቱን አበዛውት እንዴ! ደስ የሚል ነው ግን የሚዘገንን ሁላ የሚያስፈራ የህንጻ ጫካ ውስጥ ነው ያለ ነው። ቅድም ከማማር ያልፋል እየተባባልን ነበር። በተረፈ ምንድነው የምናወራው? ፊሎሶፊ ሳይኮሎጂ ለማውራት ድባብ ሙድ የለም ዛሬ። ፖድካስት አለ፣ 1-2 ፖድካስቶች አሉ። አንደኛው እዚህ አካባቢ ነው ጠብቀኝ ያለኝ። ምን የሆነ አንድ ህንጻ ስር እስከዛ ምን እናድር ቁርስ የት እንብላ ብለን ነው 955 ብር ለጨጨብሳና ለሃፍ ዳቦና ዳቦ በሻይ በላው። በስነ ስርዓት ዳቦ አምጣ ብዬው ሻይ ከዚህ አምጥቼ ከዚህ በፊት አይቻልም ተብዬ ነበር እና ልሞክረው ብዬ እጄ ድምጼን ጮክ አድርጌ ዳቦ መብላት ፈልጌ ነው አልኩ እና ሰላም ነው አለን አላለችኝ እኮ ምን ላድርግ ታዲያ ስታፈጥብኝ እና ምንድነው እሱ? በቃ አሁን ወደ ፖድካስቱ እንገባለን። የእንትኑ ቪዲዮ ይለቀቅላችኋል። እቺ እንደ እንትን ናት፣ እንደ ማስታወቂያ ናት። የሴሚናሩ ቪዲዮ ይለቀቅላችኋል። 3 ሰዓት ነገር አውርቻለሁ ትላንት። በጣም አሪፍ ቆይታ ነበር። ኢንተርናሊ እኔ እንደዛ አይሰማኝም። ኤክስተርናሊ ግን ያዩት የነበሩ ሰዎች ከዛ ኮኔክት ያደረግንበት መንገድ የሆነ ሙቹዋል የሆነ አንደርስታንዲንግ ነበር። እኔ ልረዳቸው ነው ፍርሃቴ ሂንደር እያደረገኝ ወይም የምሰጠው ነገር እያነሰብኝ ልሰጥ በሞከርኩ ቁጥር እነሱ ጋር የሚደርሰው ነገር አሪፍ እንደነበረ እየነገሩኝ ነበር። የመጀመሪያ መድረኬ ነው። አስተምሬ አላውቅም። ሰነፍ ተማሪ የነበረ ሰው ማስተማር እንዴት ይችላል? ግን ለዛ ሰነፉ በኃይሉ የማውራት አይነት ስሜት አለውና መሀከላቸው መገኘቴ እንደ መምህር አልሰራኝም። በጋራ ልንፈልግ ነው የሆነ ነገር የተቀመጥነው እና አንዳንድ ትሪያሎች ሞክሬ ነበር ከኦዲየንስ እያስወጣሁኝ ሻዶ ምንድነው ኢጎ ምንድነው የሚለውን በተግባር እንዲያዩት ሰውነታቸውን ቦዲ ላንጉዌጃቸውን እየተረጎምኩ ምናምን ብቻ ብዙ ድብልቅልቅ ያሉ ጉዳዮች ነበሩ በወቅቱ የተከናወኑት። ከዛ በኋላ የነበረው በወቅቱ ከነበረውም ሁሉ የበለጠ ነው ለኔ። ተቀራርበን ስናወራ ፊታቸው ላይ የነበረው አይናቸው ላይ የነበረው ጉጉት የጆርዳን ፒተርሰን የሆነ አንድ ሌክቸር ሳይሆን እንትን ነበር ሴሚናር ሲያቀርብ በዶክመንተሪ ተሰርቶ አፍተር ሴሚናር ፎቶ እየተነሱ ልጆቹን ሲያወራቸው የነበረውና በጣም ስሜት የሚይዝ ሞመንት ነበር እና ያንን እቀናበትም ደስሰኝበትም የነበረውን ነገር ነው ያየሁት። በጣም ቀርበውኝ ሲያወሩኝ ጎኔ አቃቸዋለሁ። በሆነ መንገድ ያቁኛል። እነዛ እኔ ጋር ስቶሪዎች እያነሳው የተሳሳቀን የተጫወትን ምናምን የነበረው አንዱ እምባዬን ያመጣው ልጅ ምን አለኝ መሰለ? አይተኛል የዛን ሰዓት እንደውም ጥግ ላይ ሆነ ምን አለኝ መሰለ? ደጋግመህ ኦቲስቲክ ስለመሆንህ እና ታላቅ ወንድም ሆነ ለታናሽ ስላለመድረስ ስታወራ ሰምቻለሁ። ግን እኔ አንተ ባትኖር ብዙ ነገር ይጎልብኛልና ደርሰልኛል ለኔ ምናምን ሲለኝ አይ ጌት ኢሞሽናል ማለት ነው። እንደዚህ አይነት ስቶሪዎች እየተጠጉ ይነግሩኝ ነበር እና አይ ዶንት ኤክስፔክት ከዛ በእንደዚህ አይነት መንገድ መከበር ወይም ቫልዩ ለሆነ ሰው መስጠት። አይተዋል አንድ ልጅ ተነስቶ እኔ ምንም ተስፋ የለኝም፣ ምንም አልወድም፣ በቃ ሁሉ ነገር ኢሉዥን ነው፣ ይሄ ራሱ ማትሪክስ ውስጥ ያለ ነገር ነው፣ ባትመጣ ደስ ይለኝ ነበር ምናምን እያለ ምናምን ሲል ኢትስ ኦኬ ያለ እሱ
ብቻ ደስ የሚል ሞመንት ነበር። ቪዲዮዎቹ በትክክል ተቀናብረው እጃችሁ ይደርሳሉ። ቻው፣ መልካም ይግጠማችሁ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ከጀርባ ክላስ እንዲህ እየሄድንም ከቤተ ክርስቲያን የሚመለሱ እህትና ወንድሞቻችን እዚህ ጋር ተጨፍልቀን እንዳንሞትም እየሰጋን